ጠቅላይ ሚኒስትር አብይ አህመድ በአውሮፓ ጉብኝት ላይ ናቸው። የፈረንሳይ ቆይታቸውን አጠናቀው ጣሊያን ገብተዋል። ጠቅላይ ሚኒስትር አብይ አህመድን አነጋግረው በመሸኘት እርሳቸው በተራቸው ወደ ቪየትናም ያመሩት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ከአውሮፕላን ከመውረዳቸው በፊት በባለቤታቸው ብሪጂት ጥፊ ፊታቸው ሲገፈተር ታይቷል። Emmanuel Macron's downplaying a viral video captured seconds before this moment on May 25th. ማክሮን ይኸው አነጋጋሪ ጉዳይ ገጠማቸው ፓሪስ የነበሩትን ጠቅላይ ሚኒስትር አብይ አህመድን ወደ ሮም ከሸኙ በኋላ ነው። ማክሮን በወገናቸው የተወራባቸውን አስተባብለው ነገሩ የፍቅር ልፊያ ነው ጎበዝ ምነካችሁ ብለዋል። የፍቅር ልፊያ ነው እንዳይባል ግን ሁለቱ ጥንዶች ጥብቅ ፕሮቶኮል በሚያስፈልግበት ኦፊሴላዊ ጉብኝት ያውም ስንት ካሜራ ተደግኖ እየጠበቃቸው አውሮፕላን መውረጃ ጫፍ ላይ እንዴት ይላፋሉ የሚል ጥያቄ ተነስቷል። ነገሩን ማክሮን እንዳሉት የፍቅር ልፊያ አለመሆኑንና ጥብቅ ጠብ እንዳለ ያረጋግጠው ማክሮን የአውሮፕላን ደረጃ በሚወርዱበት ወቅት ነው። የባለቤታቸውን እጅ ለመያዝ ሲጣጣሩ ባለቤታቸው ግን ፈቃደኛ አልነበሩም። ያም ሆኖ ማክሮን ሁሉንም ነገር ዋጥ አድርገውና ተረጋግተው ያችን ቅጽበት አልፈዋታል። ማክሮን ይኸው አነጋጋሪ ጉዳይ ገጠማቸው ፓሪስ የነበሩትን ጠቅላይ ሚኒስትር አብይ አህመድን ወደ ሮም ከሸኙ በኋላ ነው። ተናዳፊ ናቸው በሚባልላቸው ማክሮንና በባለቤታቸው ብሪጂት ዓለምን ያነጋገረ ክስተት ዙሪያ ይህንን ያህል ካልናቸው፣ አሁን ደግሞ ከፓሪስ ሮም ገብተው በ5.5 ቢሊዮን ዩሮ ዙሪያ ውይይት ስለተቀመጡት ጠቅላይ ሚኒስትር አብይ አህመድና ጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ አጠር ያለ መረጃ እናጋራችሁ። ጠቅላይ ሚኒስትር አብይ አህመድ ከፓሪስ ሮምና ቫቲካን ተጉዘው ቫቲካን ላይ ከአዲሱ የሮማው ሊቀ ጳጳስ ጋር ከመገናኘታቸውን ባለፈ ከጣሊያኗ እንስት ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ሮም ላይ መክረዋል። የምክክሩ ይዘት ምን እንደሚመስል በጠቅላይ ሚኒስትር አብይ አህመድና በጠቅላይ ሚኒስትር ጆርጂያ ሜሎኒ ማህበራዊ ትስስር ገጾች በኩል የተጋሩት መረጃዎች በጥቂቱም ቢሆን ፍንጭ የሚሰጡ ናቸው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጽ ልጥፋቸው ጆርጂያ ሜሎኒን በሮም ፓላዞ ቺጌ አግኝቼ አነጋግሬያለሁ። ውይይታችን በኢትዮጵያና ጣሊያን መካከል የሁለትዮሽ ትስስራችንን በማጠናከር ለአዲስ ኢንቨስትመንትና የኢኮኖሚ ትብብር እድሎችን መፍጠር ላይ ያተኮረ ነበር ብለዋል። ጠቅላይ ሚኒስትር ጆርጂያ ሜሎኒ በትዊተር ገጻቸው ባጋሩት መልእክታቸው ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለቱ ሀገራት ሁለትዮሽ ጉዳዮች ዙሪያ መምከራቸውን አመላክተው አንደኛው የውይይት ርዕሰ ጉዳያቸው ማቲ ፕላኒ የተባለ በሚጠራው የ5.5 ቢሊዮን ዩሮ ፕሮጀክት ላይ ያተኮረ እንደነበርና ጠቀም ያለ ረብጣ ዩሮ በዚህ ጉዳይ ዙሪያ እንደተመከረበት ነገር ውስጥ ከግብጽ ድረስ የሚመዘዝ ሌላ ታሪክ እንዳለው አመላክተዋል። ጣሊያን አስባው ጥታና ወረዳ ይፋ ያደረገችው ዳጎስ ያለ ገንዘብ ነው። ለአፍሪካ ሀገራት ልዩ ትኩረትን መስጠት አለብን በማለት የትብብር ማዕቀፎችን ያካተተ ነው። ጆርጂያ ሜሎኒ ማቲ ፕላንን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። ከተወሰኑ ጊዜያት ወዲህ ከሩሲያ እስከ አሜሪካ፣ ከሳዑዲ አረቢያ እስከ ደቡብ ኮሪያ ድረስ ከአፍሪካ ጋር የተያዙ የተለያዩ ምክክሮች እየተዘጋጁ ነው። መንግስታቱ የአፍሪካ ሀገራት መሪዎችን በተናጠልም በቡድንም እየጠሩ እያወያዩ ነው። በእነዚህ ኮንፈረንሶች ላይ ቢሊዮን ዶላሮች ቃል እየተገቡ ነው። ኮንፈረንሶቹ ተጠናቀው መሪዎቹም ወደ የመጡባቸው ሀገራት ከተመለሱ በኋላ ግን ተግባራዊ ውጤት አይታይም። በፈረንጆቹ በጥር 2024 መገባደጃ ጣሊያን የአፍሪካ ጉባኤን አስተናግዳ ነበርም። በዚህ ወቅት ጠቅላይ ሚኒስትር ጆርጂያ ሜሎኒ ማቲ ፕላን እየተባለ የሚጠራውን ራዕይና የመጀመሪያ አፍሪካን የተመለከተ የቢሊዮን ዩሮ ፕሮጀክት ይፋ አድርገዋል። ይህ ባለፈው ዓመት ይፋ የሆነው ማቲ ፕላን በፈረንጆቹ ከ2023 ጀምሮ ሰፊ ዝግጅት ሲደረግበት የቆየ ነው። ከዚያም በሮም የተጠራውን የጣሊያን አፍሪካ የ2024ቱን የጣሊያን አፍሪካ ጉባኤ ተከትሎ ይኸው 5.5 ቢሊዮን ዩሮ ያቀፈው የጣሊያን ፕሮጀክት ይፋ ሆኗል። በዚሁ የጣሊያን አፍሪካ ስብሰባ ላይ ኤርትራን ጨምሮ በርካታ ሀገራት ቢሳተፉም ግዙፉ ፈንድ ይመለከታቸዋል የተባሉት ግን አልጄሪያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ግብጽ፣ ኢትዮጵያና አይቮሪ ኮስት፣ ኬንያ፣ ሞሮኮ፣ ሞዛምቢክና ቱኒዚያ ናቸው። ይኸው የተፈቀደው 5.5 ቢሊዮን ዩሮ የጣሊያን ዘርፈ ብዙ ፋይናንስ አንድ ዓመት የሞላው ሲሆን በእርግጥ በተገባው ቃል መሰረት ምን ያህል ፐርሰንቱ ገቢር ሆኗል የሚለውን አስመልክቶ ግልጽ መረጃ የለም። እንዲያም ሆኖ እንስቷ ጠቅላይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋር በጉዳዩ ዙሪያ መክረዋል። በዚህ ዙሪያ ያሉት መረጃዎች የሚያመላክቱት ይኸው ለአፍሪካ ቃል የተገባው የጣሊያኑ ማቲ ፕላን በ5 ቁልፍ ምሰሶች 9 ሙከራ ፕሮጀክቶችን ያቀፈ መሆኑ ነው። ትምህርትና ስልጠና፣ ግብርናና ጤና፣ ኤነርጂና ውሃ ላይ ያተኮረ ፕሮጀክት የእገዛ ፕሮግራም በውስጡ ተካቷል። በዚሁ ጣሊያን ለአፍሪካ ሀገራት በገባቸው የእገዛ ፋይናንስ ላይ የገንዘብ ምንጩ ማን ሊሆን ይችላል የሚለው ጉዳይ አነጋጋሪ ነው። የእቅዱ አስተዳደርና የገንዘብ ድጋፍ በእርዳታ በብድር ወይንም በዋስትና የሚለቀቅ መሆኑን የማቲ ፕላን 5.5 ቢሊዮን ዩሮ መረጃ ያሳያል። ይኸው 5.5 ቢሊዮን ዩሮ የፋይናንስ ምንጭ ሲዘረዘር 3 ቢሊዮን ዩሮ ከብሔራዊ የአየር ንብረት ፈንድ 2.5 ቢሊዮን ዩሮ ደግሞ ከልማት ትብብር በጀት ወጪ ይደረጋል የተባለው።
ጉዳዩን ወደ መሬት ለማውረድ በጠቅላይ ሚኒስትር ጽህፈት ቤት አስተባባሪ ኮሚቴ ተቋቁሟል ተብሏል። ፕሮጀክቶችን እውን በማድረግ ረገድ በዚህ ግዙፍ ገንዘብ ላይ ተሳትፎ ማድረግ አለባቸው የተባሉት ደግሞ የጣሊያን ልማት ትብብር ኤጀንሲ፣ የጣሊያን ንግድ ኤጀንሲ፣ የጣሊያን ኤክስፖርት ብድር ኤጀንሲ፣ የአካባቢው ባለስልጣናት እንዲሁም የሲቪል ማህበረሰብ ድርጅቶችና የግሉ ሴክተር ናቸው። በእርግጥ ያደጉት ሀገራት ከአፍሪካ ሀገራት ጋር ውይይት ሲያካሂዱ አፍሪካን ለማገዝ የሚጠሩት የዶላርና የዩሮ መጠን ሲሰማ እጅግ ከፍ ያለ ነው። ሆኖም ተግባር ሲባል ግን የሚፈጽመው አነስተኛው ነው። ጣሊያን አስባው ጥታና ወረዳ ይፋ ያደረገችው ዳጎስ ያለ ገንዘብ ነው። ለአፍሪካ ሀገራት ልዩ ትኩረትን መስጠት አለብን በማለት የትብብር ማዕቀፎችን ያካተተ ነው። ጆርጂያ ሜሎኒ ማቲ ፕላንን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። ከተወሰኑ ጊዜያት ወዲህ ከሩሲያ እስከ አሜሪካ፣ ከሳዑዲ አረቢያ እስከ ደቡብ ኮሪያ ድረስ ከአፍሪካ ጋር የተያዙ የተለያዩ ምክክሮች እየተዘጋጁ ነው። መንግስታቱ የአፍሪካ ሀገራት መሪዎችን በተናጥልም በቡድንም እየጠሩ እያወያዩ ነው። በእነዚህ ኮንፈረንሶች ላይ ቢሊዮን ዶላሮች ቃል እየተገቡ ነው። ይህ ባለፈው ዓመት ይፋ የሆነው ማቲ ፕላን በፈረንጆቹ ከ2023 ጀምሮ ሰፊ ዝግጅት ሲደረግበት የቆየ ነው። ከዚያም በሮም የተጠራውን የጣሊያን አፍሪካ የ2024ቱን የጣሊያን አፍሪካ ጉባኤ ተከትሎ ይኸው 5.5 ቢሊዮን ዩሮ ያቀፈው የጣሊያን ፕሮጀክት ይፋ ሆኗል። ጆርጂያ ሜሎኒ ማቲ ፕላንን በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት አድርገዋል። ከተወሰኑ ጊዜያት ወዲህ ከሩሲያ እስከ አሜሪካ፣ ከሳዑዲ አረቢያ እስከ ደቡብ ኮሪያ ድረስ ከአፍሪካ ጋር የተያዙ የተለያዩ ምክክሮች እየተዘጋጁ ነው። ኢትዮጵያንና ጣሊያንን በተመለከተ አንድ ሌላ ወሳኝ ጉዳይ ግን አለም። ታላቁ የኢትዮጵያ ህዳሴ ግድብ ግድቡን ከመጀመሪያው ጀምሮ ሲገነባ የነበረው የጣሊያኑ ሳሊኒ ኩባንያ ነው። ይህ ግዙፍ ኩባንያ አሁን ስሙን ከሳሊኒ ወደ ዊቢልድ ቀይሮታል። ግድቡ የመሰረት ድንጋዩ ተጥሎ ግንባታው የተጀመረው በ2011 የፈረንጆቹ ዓመት ነው። ግንባታው ይጠናቀቃል የተባለው በአምስተኛው ዓመት በ2016 ነበረም። አሁን 2025 ነው በፈረንጆቹ የዘመን አቆጣጠር። በ9 ዓመታት ገደማ ግንባታው ዘግይቷል። የግድቡ የግንባታ ሂደት 98 በመቶ የሚያህለው እንደተጠናቀቀ የተነገረ ሲሆን በቀጣዩ ዓመት እንደሚመረቅ ይጠበቃል። በሮም ከቀድሞ ሳሊኒ ኮንስትራክሽን ካሁኑ ዊቢልድ ግሩፕ ዋና ስራ አስፈጻሚ ጋር ውይይት ማድረጋቸውን የተናገሩት ጠቅላይ ሚኒስትር አብይ አህመድ ግድቡ በወራት ጊዜ ተጠናቆ እንደሚመረቅ ተናግረዋል። በወራት ጊዜ ሲባል መቼ ነው የሚለው ግን የተብራራ አይደለም። እርግጠኛ መሆን የሚቻለው በ2018 ዓመተ ምህረት ግድቡ ይጠናቀቃል ለሚለው ላይ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ በጣሊያን ሮም ቆይታቸው ከዊቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር ተገናኝተው መምከራቸውን አስታውቀዋል። በጥቂት ወራት ውስጥ የሚጠናቀቀው የኢትዮጵያና የአፍሪካ ኩራት ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ከዊቢልድ ጋር ያለን ግንኙነት ትብብር ወሳኝ ነው ብለዋል። ጠቅላይ ሚኒስትር አብይ ውይይታችን የኢኮኖሚ እድገትን በመምራት የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነው ብለዋል። የህዳሴው ግድብ የመጨረሻው ማጠቃለያ ጫፍ ላይ የደረሰ ነው በተባለበት በአሁኑ ሰዓት ደግሞ ምርቃቱን ከመሆኑ በፊት ፖለቲካዊ ግፊቴን ከፍ ማድረግ አለብኝ በማለት ግብጽ አዲስ ስልት ቀይሳ እየተንቀሳቀሰች ነው። ግድቡ ከፍታው ከፍ ባለ ቁጥር ክረምቱን እየጠበቀ በየዓመቱ ሙሌቱ የሚከናወን ሲሆን በዘንድሮ ዓመትም ምናልባት ከሳምንታት በኋላ አዲስ የውሃ ሙሌት ይኖራል ተብሎ ይጠበቃል። ይህ ዓመታዊ የውሃ ሙሌት ሁልጊዜም የግብጽ ባለስልጣናትን በንዴት ጨርቅ የሚያስጥል ነው። የግብጽ ፍላጎት የነበረው የግድቡን የውሃ ሞላልና አለቃቀቅ በተመለከተ ከኢትዮጵያ ጋር አሳሪ ስምምነት ማኖር ነበረም። በዚህ ከ10 ዓመታት በላይ በፈጀው ግድቡን የተመለከተ የኢትዮጵያ ግብጽና ሱዳን የሶስትዮሽ ድርድር አንድ ጠብ ያለ ነገር የለም ለካይሮም። ግድቡን በተመለከተ ከዚህ በኋላ ግብጽ የምታሳድረው ተጽዕኖ ያን ያህል የጎላ ላይሆን ይችላል። ግብጽ ከህዳሴው ግድብ ጋር በተያያዘ የምታካሂደው እንቅስቃሴ ግን ከመርፈድም አልፎ መሽቶባታል እያስባለ ይገኛል።